ሰላም ቤተሰብ እንዴት ሰነበታችሁ? እሺ በዛሬው ዝግጅታችን ደግሞ ይዘን የቀረብነው ቅኔን ለማስፋፋት አንድ ካኮኑ ውጭ ቅኔ ለማምጣት የሚል፣ ሁለት ደግሞ ዛምላክ የሚበዙ ምናምን ወይም ደግሞ አይዜማ የምንነግር ሰዎች እንዴት እናስፋፋው ያላችሁትን ነው። እንግዲህ ይህንን በምሳሌ ጭምር አስረዳችኋለሁ። ተደራሽ እንኳን እየሆነ አይደለም። ቤተሰብ ሚዲያችንን ሼር አድርጉልን፣ ለብዙ ሰዎች ይድረስልን። እንግዲህ በቴሌግራም እየመጣችሁ መማር ትችላላችሁ ብያለሁኝ። አሁን ወደ ትምህርቱ እንሄድ ማለት ነው። እንግዲህ ወደ ትምህርቱ ስንሄድ አኮኑ እንዴት አድርገን እንለቀዋለን የሚል ነገር ነው የመጀመሪያው። አኮኑ እንዴት አድርገን እንለቀዋለን ካላችሁኝ፣ ታላኮኑ ለመንገር የመጀመሪያ ነገር ጉባኤ ቃና ከሆነ እዚያው ለዚያው ማችቻል ነው። እዚያው ለዚያው ማችቻል ነው። ሌላው ይሄ እንዲህ ስላችሁ ምንድነው አሁን አኮኑ ትሉት የነበረውን ወደ ቅጽል ማምጣት። አሁን ስለ ሰውየው የሆነ ነገር መግለጽ። ለምሳሌ መርድ ዮሴፍ ተመሃሪ ትምህርተ ሰሎሜ ስደተ አኮኑ የሐስስ ዳህና ዘእግዚአብሔር መክሊተ ብዬ አመጣሁትኝ። አኮኑ የሐስስ ዳህና ዘእግዚአብሔር መክሊተ መርድ ዮሴፍ ተመሃሪ ትምህርተ ሰሎሜ ስደተ ብዬ ተማሪ ዮሴፍ ይሄ የሰሎሜ ትምህርት ስደት ይህንን ተማረ። አኮኑ የሐስስ ዳህና ዘእግዚአብሔር መክሊተ የደሞዝ እግዚአብሔር ገንዘብ ዳህና ይህንን ይፈልጋልና ብለን በአኮኑ አመጣ ነው። ከዛ ይህንን ቅኔ አኮኑን አስወግደን እንዴት እንነግራለን ነው። አሁን እንግዲህ እንደዚህ አይነት ቅኔ በምታመጡበት ጊዜ ስለ ዮሴፍ ተማሪ ዮሴፍ ከምንል ተነስተን ተማሪ ዮሴፍ ከምንል ስለ ዮሴፍ የሆነ ነገር ማውራት። ይሄ ምንድነው? ወደ ዋይዜማ የሚበዙ ስታበዙ ነው እንጂ አሁን ይህንኛውን ቅኔ ከሆነ ምንድነው የምታደርጉት? አኮኑ የሐስስ ዳህና ትምህርተ ዮሴፍ መክሊተ ያላችሁ ዘእግዚአብሔር መክሊተ ያልነውን አምታችሁ እዚህ ጋር የሐስስ የሚለውን ወደ ዮሴፍ ማምጣት፣ ወደ ቅጽል መጠቀም። ምንድነው? የእግዚአብሔር ገንዘብ የደሞዝ እግዚአብሔር ገንዘብ ዳህና ይህንን ይፈልጋልና የሚለውን ትተውና እናንተ አስወግዱና ወደ መጀመሪያው ላይ ታመጡታላችሁ። ይሄንን እንዴት አድርጋችሁ ታመጡታላችሁ? የእግዚአብሔር ዳህና ትምህርት የእግዚአብሔር ደሞዝ የደሞዝ እግዚአብሔር ገንዘብ ዳህና ይህንን የሚፈልግ የሆነ ይፈልጋልና የነበረውን የሚፈልግ የሆነ ማን? ተማሪ ዮሴፍ ይሄ አላችሁት። አሁን ስለ ዮሴፍ በደንብ ገለጻችሁ ማለት ነው። ይሄ ትሉና ምን አደረገ? የሰሎሜ ደሞዝ ትምህርት ስደት ይህንን ተማረ ትሉታላችሁ። አያችሁት? እናንተ አስወግዱና እና ብለን እና አመክንዮ የነበረውን ወደዚህ ወደ ዮሴፍ አምጥተን ቅጽል መስጠት ተግባባን አይደለ? ከዛ ምን እንለዋለን? አሁን እንትኑን ስንቀይረው ባለበት ፖዚሽኖች ችግር የለውም። በዛኛው ማለት ትችላላችሁ፣ በዚህኛው ማለት ትችላላችሁ። አሁን ምን እንላለን? ትምህርትን ተማረ አይደለ? ከዛ እምነ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ አነውን አንደኛው ቤት እምነ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ መርድ ዮሴፍ ሐሳሲ ዘእግዚአብሔር መክሊተ አልነው ማለት ነው። አያችሁ? አሁን ልብ በሉ። እምነ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ ከምድረ ግብፅ ትምህርት ቤት ምድረ ግብፅ ከዚህ የሆነ ነገር መጨመር ማሳፊያ ማለት ነው። ከዚህ ትምህርት ተሰዶን
ተማረ። የሰሎሜ ትምህርት ተሰዶ ይህንን ተማረ። አንደኛው ቤት ማለት ነው። ምነ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ። ሁለተኛው ቤት መርድ ዮሴፍ ሐሳሲ ዘእግዚአብሔር መክሊተ አላችሁት። አሁን እንዲያውም ቦታ ጠቧን ዳህና የሚል ይህን ተሆኖ ማለት ነው። ዳህና የእግዚአብሔር ዳህና ደሞዝ የሚል እግዚአብሔር ዳህና የሚል ተሆኖ ማለት ነው። እንዲህ ሲሆን ሁለተኛ ደግሞ ከምድረ ግብፅ ትምህርት ቤት ነበር አይደለ ወይ? ደግሞ ከዩኒቨርሲቲ ምድረ ግብፅ የሚል ነገር ነበር። ዩኒቨርሲቲ የሚለውም የለም። ለምን? ቦታ ጠቦን ማለት ነው። የሰሎሜ ትምህርት የሚባል አሁን የዩኒቨርሲቲ ሰሎሜ ትምህርት ሰብ ማውጣት እንችል ነበር፣ ግን ቦታ ስለጠበበን ተሆኖ ማለት ነው። ይህን ማስፋፋት ይቻላል። እንዲያርጎ አኮኑ የሚለውን በአኮኑ የገለጽነውን ቃል አምንተን ለባለቤቱ እንትን መስጠት፣ ቅጽል ማድረግ። ቅጽል ማለት መግለጽ ማለት ነው፣ ገላጭ ማለት ነው ቅጽል ማለት። ስለዚህ አሁን ምንድነው ተማሪ ዮሴፍ ይሄ ብለን የነበረውን ምን ማድረግ ነው? ይሄ አኮኑ ያስስ ዳህና ዘእግዚአብሔር መክሊተ በአኮኑ ገልጸን የነበረው እናመጣና የእግዚአብሔር ደሞዝ የደሞዝ እግዚአብሔር ገንዘብ ዳህና ይህን የሚፈልግ የሆነ ዮሴፍ ተማሪ ዮሴፍ ይሄ አልሁኝ። ምን አልኩ? ከዚያ የሰሎሜ ትምህርት የዩኒቨርሲቲ ሰሎሜ ትምህርት ዳህና ትምህርት ተሰዶ ይህንን ከምድረ ግብፅ ትምህርት ቤት ወይ ደግሞ ከምድረ ግብፅ ዩኒቨርሲቲ ተማረ ስል አኮኑ ከላልኝ ማለት ነው። የገባችሁ ይመስለኛል። አሁን ደግሞ ምንድን ቢል ሌላ ደግሞ ማርያም ወለት አባኢት ማርያም ወለት አባኢት ካህነ ዮሴፍ ተሰዶ ማርያም ወለት አባኢት ካህነ ዮሴፍ ወይ ደግሞ ዲያቆነ ዮሴፍ ካህነ ዮሴፍ ተሰዶ አኮኑ ሀለወት በድንጋጼ አኮኑ ሀለወት ድንጋጼ ወይም በድንጋጼ ንጽህና ሄሮድስ ተፈቅዶ አልሁኝ። አኮኑ ሀለወት በድንጋጼ ንጽህና ሄሮድስ ተፈቅዶ ማርያም ወለት ተመርአወት ማርያም ወለት አባኢት ካህነ ዮሴፍ ተሰዶ አልሁኝ። ምን ማለት ነው? ማርያም ወለት አባኢት ወይም ማርያም ወለት ተመርአወት ካህነ ዮሴፍ ተሰዶ ያች ቆንጆ ወለት ማርያም ይች አልሁኝ። ምንም ሳልገልጽ እንግዲህ ማርያም ወለት ይች የዮሴፍ ካህን ተሰዶ ወይም ዲያቆን ተሰዶን አገባች። አኮኑ ሀለወት በንጽህና አኮኑ ሀለወት በድንጋጼ ንጽህና ሄሮድስ ተፈቅዶ የመወደድ ሄሮድስ ንጽህና ምንድን ንጽህና ድንጋጼ ይህን በዚህ በንጽህና ድንጋጼ ኑራለችና አልሁኝ። ይሄ በሽም ርቃኤው ይገባቸዋል ብዬ ነው። ሴት ልጅ በንጽህና ስትኖር ነው መቼም ዲያቆን የምታገባ ወይ ደግሞ ካህን የምታገባ። ስለዚህ ማርያም ወለት አባኢት ካህነ ዮሴፍ ተሰዶ ማርያም ወለት ይች የዮሴፍ ካህን ተሰዶ ይህንን አገባች አልሁኝ። አኮኑ ነበረት አኮኑ ሀለወት አኮኑ ነበረት በድንጋጼ ንጽህና ሄሮድስ ተፈቅዶ የሄሮድስ የመወደድ ሄሮድስ የተፈቅዶ ሄሮድስ ንጽህና ድንጋጼ በዚህ ኑራለችና ብዬ ባኮኑ አመጣሁት። እንግዲህ ይህንን ታላኮኑ አንጣው ካላችሁኝ ወይ ደግሞ ካላኮኑ መቆጠር ስፈልግ አኮኑ ሀለወት ያለውን ቃል ሀለወትን አኮኑን አስወግጄ ወደ ማርያም መምጣት ነው። ለማርያም ቅጽል ማድረግ እንዴት ብዬ ማርያም ወለት ሀላዊት ወይ ደግሞ ነባሪት ዘሃለወት ማርያም ወለት ዘሃለወት በንጽህና ሄሮድስ ማርያም ወለት ዘሃለወት በንጽህና ሄሮድስ ተፈቅዶ አልኩኝ። በንጽህና ሄሮድስ ተፈቅዶ ማርያም ወለት ዘሃለወት ማርያም ወለት ሀላዊት በንጽህና ወለት ተፈቅዶ
አባኢት ካህነ እንተ ዮሴፍ ቤተ ክርስቲያን ተሰዶ አልኩኝ። አባኢት ካህነ እንተ ዮሴፍ ቤተ ክርስቲያን ተሰዶ አልኩኝ። እንተ ዮሴፍ አሁን ብዙ ጊዜ በውስጥ እየጠየቃችሁኝ ያላችሁ ዜማ ልኩ ነው የምትሉኝ። ብዙ ጊዜ ተናግሬዋለሁ እኔ። እንተ ዮሴፍ ሐረጉ ላይ ሁለተኛው ቤት ላይ ጉባኤ ቃና ላይ እንደላኛው ነው የምናደርግ። በውስጥ ዘግሬ እንደዚያ የሚሆን ብዬ ለመናገር ሞክሬያለሁ። አሁንም እንደዚህ ብላችሁ በድንጋጼ ቢልኛኛውም አይሰብርም፣ ይሄም እንተ ዮሴፍ ያለው አይሰብርም። ስለዚህ አባኢት ካህነ እንተ ዮሴፍ ቤተክርስቲያን ተሰዶ አልኩኝ። ከዛ ምንድነው ማርያም ወለት ሐላዊት በድንግልና በንጽህና ሄሮድስ ተፈቅዶ አልኩኝ። ይኸው እንግዲህ በድንጋጼ ንጽህና ሄሮድስ ተፈቅዶ ያላችሁት ብዬው የነበረውን የመወደድ ሄሮድስ ድንግልና ወይ ደግሞ ንጽህና ድንጋጼ በዚህ የቆየች ሆነች፣ በዚህ የኖረች ሆነች ቆንጆ ማርያም አያችሁት። በዚህ ቆይታለችና ያልኩትን የቆየች እና ያልኩትን ቆይታለችና ያልኩትን የቆየች ሆነች አያችሁት። የሄሮድስ የመወደድ ሄሮድስ ንጽህና ድንጋጼ በዚህ የቆየች ሆነች። ይኸው ማርያም ወለት ዘሃለወት በዚህ የኖረች ሆነች ቆንጆ ማርያም ወይም ወለት ማርያም ይቺ ምን አደረገች? አባኢት ካህነ እንተ ዮሴፍ ቤተክርስቲያን የቤተክርስቲያን ዮሴፍ ዲያቆን ተሰዶ ይህንን አገባች አልኩኝ። አያችሁት። አሁንም ተመልከቱ። ቦታ ጠቦኛል። ቦታ እንዴት ጠበበ ብትሉኝ ድንጋጼ ቢሆን አስወግጄዋለሁኝ። ለምን? ቦታ ስለጠበበኝ ማለት ነው። ስለዚህ አኮኑን ለመተው ያኛው እንደዚህ አድርጓልና በእና ያስጠበቅነውን ወደ ቅጽል መቀየር ነው። ቅጽልን አምተን ለዚያኛው ለቅኔ ባለቤቱ መግለጫ መስጠት ነው። አሁን ተመልከቱ። ማርያም ወለት ይቺ ከምንል ሳንገልጽ በደፍኑ እንዳትምንል በድንግልና የቆየች ማርያም ወለት ይቺ ማለቱ የበለጠ እንዲሰፋ ያደርገዋል ማለት ነው። ሁለተኛ ጉባኤ ቃና እንደዚህ ነው። አኮ እንዴት እንለቀዋለን? ይሄን ተሰጧችሁ ይበቃኛል። አሁን ደግሞ ወደ እንትንነድ ወደ ሚበዙ ወደ ዛምላኬ ወደ ዋይ ዜማ እንዴት እናሰፋዋለን የሚለውን ማለት ነው። አሁን ትልቁ መስጢር ለማስፋት ትልቁ ነገር ምንድነው ካላችሁኝ ቅጽል መስጠት ነው። ቅጽል ማለት በደንብ መግለጽ ማለት ነው። በደንብ መግለጽ ቅጽል መስጠት። ሁለተኛ ደግሞ የተደረገበትን ቦታ መግለጽ፣ ያ ድርጊት የሚካሄድበትን ቦታ ማስቀመጥ። በጣም ስለ አረፍተ ነገሩ ስለ ክንውኑ ስለምናስበው ነገር በደንብ በቃ መግለጫ ግልጽ ያለ ነገር ማምጣት ማለት ነው። ቅጽል መስጠት፣ በደንብ መግለጽ፣ ያን ሰውዬ ቦታውን የተደረገበትን ቦታ መግለጽ፣ በደንብ የተደረገበትን ሰዓት መቼቱን ማለት ነው። መቼና የት የሚለውን በደንብ መግለጽ። ተግባባን አይደለ? የት ነው የተደረገ የሚለው መቼ ነው የተደረገ የሚለው መቼቱን በደንብ ቦታ መስጠት። ያኛው መቼቱ 3-4 ቤት ሊይዝልን ይችላል። ሞድስ እንደርስ አሁን ለምሳሌ ሞድስ እንደርስ ብንል እስከ ሞድስ ስንቆጥር መቼቱ ቦታው 2 ቤት ሊይዝልን ይችላል። ጊዜው 2 ቤት ሊይዝልን ይችላል። ከዛ ስለ ሰውየው ስናወራ መጀመሪያ ደግሞ ስለ ሰውየው መግለጽ በደንብ አድርገን ስለ ሰውየው ስለምንነግርለት ሰውየው ስለ ቅኔ ባለቤቱ በደንብ ማውራት። ያንን ሲያይ ደግሞ ሌላ ደግሞ ማውራት። አንዱን እየወለደ ይሄዳል። ስለዚህ ሌላው ደግሞ ዘርፍ መስጠት። እንትን እያመጣን አንጻር እያመጣን የገሌ እያል አንጻር መስጠት። አንጻር ማለት እዚህ ጋር ለመግለጽ ከሰነበተም ብየዋለሁኝ። አንጻር የምንለው አንዱ አካልና አንዱ አካል የሚመሳሰሉበታል። ለምሳሌ የዮሴፍ አልሁኝ። አሁን በስደት ዮሴፍ እመቤታችን ጌታ ሰሎሜ ሆነው በስደት ይገናኛሉ አይደለ? ስለዚህ አሁን የዮሴፍ ባይለጸጋ እግዚአብሔር ማለት ይችላል። ባይለጸጋ ወልድ ክርስቶስ ማለት ይችላል። የዮሴፍ ባይለጸጋ ክርስቶስ ለምንድነው አሁን እያማቸው ዘርፍ የሚመጣ ማየት ነው። አሁን የአባገሌ ልጅ እንላለን አይደለ? ስለዚህ አሁን የገሌ እኮ የባይለጸጋ ልጅ ነው ብለን በአማርኛው ካመጣ ነው። በእንትኑ ደግሞ በቅኔው ደግሞ የባይለጸጋ ዮሴፍ ልጅ ክርስቶስ ወይ ደግሞ የሰስዮ ማርያም ልጅ ዮሴፍ፣ የሰስዮ ማርያም ልጅ ሰሎሜ፣ የሰስዮ ማርያም አባት ክርስቶስ ልል እችላለሁኝ። ተግባባን አይደለ?
ምክንያቱም የሚያገናኛቸው ነገር አለ። አንጻር ማለት ዝምድና መግለጽ ማለት ነው። ለምሳሌ አሁን እኔ መንበረ ወርቅ አበባው እባላለሁኝ። ስለዚህ የመንበረ ወርቅ ቤት አበባው ብላችሁ በዘርፍ ማድረግ ከዛ ምንድነው የሚያገናኘን ነገር እኔ የእሱ ልጅ መሆኔ ነው። እርቃቄው ላይ የመንበረ ወርቅ ልጅ አበባው ማለት የመንበረ ወርቅ አባት የሆነ አበባው ብላችሁ ታረቁታላችሁ ማለት ነው። ስለዚህ ዘርፍ መስጠት ነው የመጀመሪያው ነገር። ሁለተኛ ቅጽል መቀጸል። ቅጽል ማለት ደግሞ ገላጭ ማለት ነው። ስለዚህ ሰው ነገር በደንብ መግለጽ። ሶስተኛ ቦታ መግለጽ፣ የተደረገበትን ቦታ መግለጽ። አራተኛ ጊዜ መግለጽ። አምስተኛ አመክንዮ መግለጽ። ስድስተኛ ድርጊት መግለጽ። ድርጊት ማለት እንዴት ተካሄደ ሃው የሚለውን ነገር መግለጽ። ይህንን በቅኔያችን ስናካተው መወድስ ይደርስልናል። ሌላ ምንም ምስጢር የለውም። ማሰፋት ማለት ይሄ ነው ምስጢሩ። አሁን ወደ ምሳሌ እናንጣው። ወደ ምሳሌ ስናመጣው ለምሳሌ የቅድም ምንድን ያላችሁትን ያልነውን የመጀመሪያውን ቅኔ ስትኔው ምን የሚለው መርድ ዮሴፍ እንደ ሳይሆን ዲበ ምድረ ግብፅ ተምህረ ዲበ ምድረ ግብፅ ተምህረ ዲበ ምድረ ግብፅ ተምህረ ተሰዶ ዲበ ምድረ ግብፅ ተምህረ ተሰዶ ነበር ያልነው። አዎ ተሰዶ እንተ ሰሎሜ ትምህርተ ነው ያልነው። አዎ ዲበ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ መርድ ዮሴፍ ሐሳሲ ዘእግዚአብሔር መክሊተ ብየዋለሁ። የቅድሙ የመጀመሪያው ጉባኤ ቀን ነው ማለት ነው። እንግዲህ ተመልከቱ። ዲበ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ አልኩኝ። አሁን ልብ በሉ፣ ይሄ በደንብ አልተገለጸም። ወደ ዋዜማ ልውሰደው ወይ ደግሞ ወደ መወደስ ወይ ደግሞ ዛምላኬ ላድርገው ብዬ ባሰብ ምን ማለት ነው? አሁን ዲበ ምድረ ግብፅ ነው ያልኩኝ። ከምድረ ግብፅ ላይ ብቻ ነው ያልኩኝ አይደለ? ግን ምን ይቀራል? ትምህርት ቤት ይቀራል አይደለ? ጉባኤ ይቀራል። ስለዚህ ዲበ ምድረ ግብፅ ጉባኤ ብዬ መጀመሪያ አንድ ባንድ መግለጽ አለብኝ። ሲቀጥል ስለ ምድረ ግብፅ ጉባኤ በደንብ ማውራት አለብኝ። አሁን ምድረ ግብፅ ላይ የተካሄደውን ታሪኩ ይተርክልናል። በዚያው ላይ ታሪኩ ይተርክልናል። ከዛ ውጭ ግን ጉባኤ ይሄ የአስኳላ ትምህርት ብናስብ የአስኳላ ጉባኤ ማለት እንደ አስኳላ ትምህርት ቤት ብንወስደው የአስኳላ ትምህርት ቤትን በአንድ በሆነ ቃል መግለጽ። ስለ አስኳላ ትምህርት ቤት የሆነ ነገር አውሩ ብትባሉ አስኳላ ትምህርት ቤትን ግለጹስ ብትባሉ መቼም ሁላችሁም ትገልጹታላችሁ በግላችሁ። አሁን ለምሳሌ እንደኔ ራሱ ግለጹ ብባል እውቀት የሚገኝበት ነው አስኳላ ትምህርት ቤት አይደለ? ስለዚህ እውቀት የሚገኝበት የሆነ ብዬ ስለ አስኳላ ትምህርት ቤት ማውራት፣ እውቀት የሚገኝበት የሆነ ትምህርት ቤት ምድረ ግብፅ። አሁን ተመልከቱ፣ እውቀት የሚገኝበት ብቻ ስለው እውቀት ለሰው ብቻ ይሆንብኛል። ከዚያ ግብፅ ላይ ሄደው እመቤታችን ምን አጋጠማቸው የሚለውን ማየት ነው። ምን አጋጠማቸው ብለን ስናይ ስቃይ ነበረ፣ ብዙ ስቃይ ነበረ፣ ለቅሶ ነበረ፣ ረሃብ ነበረ። ስለዚህ ረሃብ እውቀት የሚገኝበት የሆነ ያችሁት ረሃብ እውቀት የሚገኝበት የሆነ ምንድን ምድረ ግብፅ ትምህርት ቤት። ከዚህ ላይ አልኩኝ አሁንም ይቀራል ገና እውቀት ማለት ስለ እውቀት ደግሞ ማውራት ደግሞ ላስፎካኩኝ ደግሞ ስለ እውቀት አሁን ደግሞ ስለ እውቀት አውሩ ብትባሉ ምንድን ነው እውቀት? መቼም የሰው ልጅ የመኖር መሰረት ነው አይደለ? ስለዚህ የመኖር መሰረት የሆነ እውቀት አሁን እውቀት ረሃብ ብያችኋለሁ። እንግዲህ ወርቁ ረሃብ ነው። እውቀት ረሃብ ይሄ የሚገኝበት ይህንን የምናገኝበት የሆነ ይህንን የሚያገኝበት የሆነ ላለኝ እውቀት ረሃብን የሚያገኝበት የሆነ ትምህርት ቤት ምድረ ግብፅ። ከዚህ አልኩኝ እውቀት ረሃብን የሚያገኝበት የሆነ ትምህርት ቤት ረሃብ ትምህርት ቤት ምድረ ግብፅ። ግን ስለ እውቀት ደግሞ ላወራ ነው። ስለ እውቀት ረሃብ ላወራ ነው። አሁን ስለ ረሃብ ከሆነ አሁን የረሃብ አንጻር መፈለግ እንችላለን። በረሃብ ገሌ እኮ ተርቦ ነበር የሚል አንድ አካል እንፈልጋለን። ግን እዚያው ላይ ሳንወጣ ከዚህ ታሪክ ሳንወጣ ዮሴፍ አብሮ ተርቧል፣ ሰሎሜ አብራ ተርባለች። ስለዚህ እውቀት ሰሎሜ አሁን እውቀት ሰሎሜ አይደለም ለሰው ልጅ ሰሎሜ ወይ ለሰው ልጅ ዮሴፍ የሚጠቅም የሆነ ለሰው ልጅ ዮሴፍ ተመልከቱ፣ ለሰው ዮሴፍ የሚያስፈልግ ወይም ለኑሮ ዮሴፍ የሚያስፈልግ የሆነ እውቀት ረሃብ። ልብ በሉ እውቀት ረሃብን የሚያገኝበት የሆነ
ትምህርት ቤት ምድረ ግብፅ ከትምህርት ቤት ምድረ ግብፅ አልኳችሁ። ተመልከቱ። አሁን ይሄ ስንት ቤት ይዛል? ምን አድርገን ሞክረው? አሁን ደስ ባላችሁ ሚዙ እናድርገው ወይስ ደግሞ ዛምላኬ እናድርገው? ወይ ደግሞ እስቲ ዛምላኬ እናድርገው። አሁን ዛምላኬ ስናደርግ ተጉባኤ ቃል የሚለይበት ሀረግ የለውም ዛምላኬ ማለት ነው። ከዛ ሀረግ ስለሌለው ቤቱን እናመቻቸዋለን። ምንድነው እምነ ምድረ ግብፅ አሁን ተምረ ያለው እንግዲህ ከልቷል። አሁን መጀመሪያ ስለ ምድረ ግብፅ ትምህርት ቤት እናውራ። እምነ ምድረ ግብፅ የሚገኝበት ነው ያልን አይደለ? እምነ ምድረ ግብፅ ርኩብ እምነ ምድረ ግብፅ ርኩብ አልኩኝ። ምን የሚገኝበት ነው ያልን? ረሃብ እውቀት የሚገኝበት ነው ያልን። እምነ ምድረ ግብፅ ርኩብ ምንዳቤ ረሃብ እውቀተ አልኩኝ። እምነ ምድረ ግብፅ ርኩብ ረሃበ ምንዳቤ ረሃብ እውቀተ። አሁን እውቀት ምንዳቤን የሚያገኝበት የሆነ ትምህርት ቤት ምድረ ግብፅ። አሁንም ይሄ ጉባኤ የሚለው ቦታ ጠቦን አልነካ ነው። ከዚህ ያልኩኝ አሁን ተመልከቱ። ቦታው ብቻ አንድ መስመር ያዘልኝ፣ አንድ ቤት ያዘልኝ። ስለማልፈልገው ነው እንጂ 3 ቤት ማሳት ይችላል። ወዲህ ስደርስ ደግሞ አሁን ተመልከቱ። እምነ ምድረ ግብፅ ርኩብ ምንዳቤ ረሃብ እውቀተ አልኩኝ። ከዚህ አልኩኝ እንግዲህ ከዛ ምንድን ወደዚያ ምንድነው ላስፋው ብል እውቀት ምድረ ግብፅ ማለት እውቀት ረሃብ የሚገኝበት የሆነ ብያለሁ። አሁን ለሰው ልጅ ቅድም መጀመሪያ ደግሞ ስለ እውቀት ምን ብዬ ገልጫለሁ? ለሰው ልጅ ሰሎሜ የሚያስፈልግ የሆነ ብዬ ነበረ። ግን እሱን ሁሉ አይዝልኝም፣ ይጠበኛል ቦታ። ስለሚጠበኝ ቦታ ከምድረ ግብፅ እውቀት ረሃብ የሚገኝበት የሆነ ትምህርት ቤት ምድረ ግብፅ ከትምህርት ቤት ምድረ ግብፅ አልኩኝ። ከትምህርት ቤት ምድረ ግብፅ አልኩና እሺ ምን ሆነ? ትምህርት ቤት ምድረ ግብፅ ምን ተማረ? ትምህርት ተሰዶን ተማረ አልኩኝ። ከዛ ሁለተኛው ቤት ላይ ሄድና ተምህረ እላለሁኝ። ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ አልኩ። ሁለተኛ ቤት ማለት ነው። ተምህረ ዘምስለ ተሰዶ ሰሎሜ ትምህርተ። አያችሁት? ወይ ደግሞ ተምህረ ዘምስለ ሰሎሜ ተምህረ በተታግሆቱ ማለትም እችላለሁ። ተምህረ በተታግሆቱ ተሰዶ ትምህርተ አልኩኝ። ምን ማለት ነው እንግዲህ ተመልከቱ። እውቀት ረሃብ ይህን የሚያገኝበት የሆነ ትምህርት ቤት ምድረ ግብፅ ከዚህ አልኩኝ። ይህን የሚያገኝበት የሆነ ርኩብ ያለው ማለት ነው። ይህን የሚያገኝበት የሆነ ትምህርት ቤት ምድረ ግብፅ ከዚህ ተምህረ ዘምስለ ሰሎሜ ከእህቱ ሰሎሜ ጋር ወይ ደግሞ ከጓደኛው ሰሎሜ ጋር ተምህረ ተሰዶ ትምህርተን ተማረ። ከማን ጋር? ከተሰዶ ጓደኛው ጋር ከሰሎሜ ጓደኛው ጋር አልኩኝ። ማን ነው ይሄ ሰውዬ? እስካሁን አልገለጽነውም አይደለ? ሶስተኛው ቤት እንደድና ቅድም ያደረግነው ቁጭ ማድረግ ምን የሚለውን መርዲ ዮሴፍ ሐሳሲ ዘእግዚአብሔር መክሊት ያለውን ቁጭ ማድረግ። አሁን ሰብለሽ የሞላ ተመልከቱ። ገባችሁ ብዬ አስባለሁኝ። ያው ግን እንዲገባችሁ በደንብ እንትን በሉ፣ አእምሮ ሰጣችሁ፣ ትኩረት ሰጣችሁ አዳምጡት። ምንድነው ምን አልኩት እንግዲህ አንድ ዛም ላይ የሞላሁኝ እምነ ምድረ ግብፅ ርኩብ ረሃበ ምንዳቤ እውቀተ ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ መርድ ዮሴፍ ሐሳሲ ዘእግዚአብሔር መክሊተ አልኩት። ተመልከቱ። አሁን ዛም ላይ የሞላሁት ወልኝ ቅድሙን ነገር እንዴት አስፋፋሁትኝ አኋችሁ። አንድ ስለ ሰውየው ማውራት፣ ስለ ድርጅቱ ስለ አንድ ነገር ማውራት። ሁለት ደግሞ ቦታ አሁን ምንድን ገለጽኩኝ? ቦታ የሚማርበትን ቦታ ገለጽኩኝ። ከግብፅ ላይ ነው አይደለ? ለሰሙ ከትምህርት ቤት ላይ እውቀት ከሚገኝበት ትምህርት ቤት ላይ ትምህርትን ተማረ። ያን ማን? ያ ደሞዝን መብላት የሚፈልግ የደሞዝ ገንዘብ መብላት የሚፈልግ ተማሪ ለሰሙ ይሄ ነው። ለወርቁ ምንድነው ዮሴፍ የሚገኝትን እውቀት ረሃብ ምንዳቤ የሚገኝበት የሆነ ምድረ ግብፅ። አያችሁት? ግብፅ ላይ በጣም ረሃብ ነበር። ስለዚህ ረሃብ የሚገኝበት ረሃብ የበዛበት ምድረ ግብፅ። ከምድረ ግብፅ ላይ ያ ዮሴፍ ከሰሎሜ ጋራ ምን አደረገ? ተሰዶን ተማረ ማለት ተሰደደ ማለት ነው። ማንም የሚፈልግ የእግዚአብሔር ደህንነትን የሚፈልግ እግዚአብሔር እንዳይቆረጥባቸው ስለፈልጉ አይደል የተሰደዱ? ይሄ ማለት ነው። ተመልከቱ። በዚህ ልክ አሰፋሁትኝ። የሚበዙ ላግላችሁ ይሄን ነገር ይሄ ጭንቃል አሁን ወደ የሚበዙ ደግሞ ልቀይርላችሁ።
የሚበዙ ትንሽ ከዛ ምላኬ ርዝም የሚል ነገር አለው። ያው ማይከል የሚባል ነገር ስላለው ነው እንጂ ሶስት ቤት ነው። ግን ማይከል ሶስተኛው ቤት ላይ እና ሁለተኛው ቤት ላይ ማይከል የሚባል ነገር አለው። እሱ ነው የሚለየው። አሁን ይህን ወደሚበዙ ቀይረው ካላችሁኝ ተመልከቱ። ምን ማድረግ እችላለሁኝ? እመልልቲሃ ለግብፅ አልኩኝ፣ ጉባኤ ርኩብ አልኩኝ። እመልልቲሃ ለግብፅ ጉባኤ ርኩብ ረሃበ ምንዳቤ ትምህርተ አልኩኝ። አያችሁት? ምንም ሳልቀይር እኮ ነው። ተመልከቱ። አሁን እመልልተ ምንድን ያልኩትን መለያየት። እመልልቲሃ ለግብፅ አቅራቢና ቀራቢ፣ ለአቅራቢ አቅራቢ እመልልቲሃ ለግብፅ አይደለ፣ አቅራቢ ለቀራቢ በሚለው ማለት ነው። እመልልቲሃ ለግብፅ ጉባኤ ው ቅድም ጠቦኝ የተውኩትን ቃል አሁን እጠቀመዋለሁ። ጉባኤ ማለት ትምህርት ቤት እንደማለት ነው። አያችሁት? ትምህርት ቤት እንደማለት። እመልልቲሃ ለግብፅ ጉባኤ ርኩብ ረሃበ ምንዳቤ ትምህርተ አልኩት። ተመልከቱ አልኩኝና ከዛ ምንድነው ተማሪ ያልን ከዚህ ላይ ትምህርት ምንድን ተማራን ያልን ተሰዶ ትምህርት ነው ያልን አይደለ? አዎ ረሃበ ምንዳቤ እውቀተ እንጂ እውቀተ። እመልልቲሃ ለግብፅ ጉባኤ ርኩብ ረሃበ ምንዳቤ እውቀተ ተምህረ ምን ተማረ ነው? ተሰዶ ላይ አይደለ? ተሰዶን ተማረ ነው። ተምህረ ቆይ ምሁር ስደተ ተሰዶ ምሁር እንበለው ዘስደት ምሁር እንተ ዮሴፍ ትምህርተ። ሁለተኛው ቤት እንተ ዮሴፍ ተሰዶ ምሁር እንተ ዮሴፍ ትምህርተ። አሁን ተሰዶ ምሁር እንተ ዮሴፍ ትምህርተ። ከዚያ ሶስተኛው ቤት ላይ ደግሞ ምን የሚል ጨምርበታለሁኝ? መርድ ዮሴፍ። አሁን ቅድም መርድ ዮሴፍ ሐሳሲ ነበር አይደለም? አሁን መርድ ዮሴፍ ሐሳሲ ለዳህን። ያው ቅድም ዳህንም ቦታ ጥቦትቸው ነበር። አሁን አመጣሁት። ሐሳሲ ለዳህን ዘእግዚአብሔር መክሊተ አልኩት። አሁንም ቦታ ጥቦት ይተውታል። ምንድን ደሞዝ የሚለው የለም። ልብ በሉ። ተሰዶ እንግዲህ ተመልከቱ። የመጀመሪያው ቤት እመልልቲሃ ለግብፅ አልኩኝ። የመጀመሪያው ቤት ላይ እመልልቲሃ ለግብፅ እሺ፣ እመልልቲሃ ለግብፅ ጉባኤ ርኩብ ረሃበ ምንዳቤ እውቀተ አልኩኝ። ረሃበ ምንዳቤ እውቀተ አንደኛው ቤት አልኩና ሁለተኛው ቤት ስሄድ ይትሚሃርኑ ማለት እችላለሁ። ይትሚሃርኑ ተማሃሪሰ ተማሃሪኒ ማለት እንችላለሁ። ምሁር ማለት እንችላለሁ። ምሁር ስደተ እንተ ዮሴፍ ትምህርተ። ምሁር ስደተ እንተ ዮሴፍ ትምህርተ ማለት እላለሁ። ሁለተኛው ቤት። ሶስተኛው ቤት መርድ ዮሴፍ ሐሳሲ ለዳህ ቆይ መርድ ዮሴፍ ሐሳሲ ድህነተ እንጂ መርድ ዮሴፍ ሐሳሲ ድህነተ ዘእግዚአብሔር መክሊተ አልኩት። አያችሁት? ምን ማለት ነው? ምንም የተቀየረ ነገር የለውም። የጉባኤ ቃና ፍች ነው አሁንም ያለ። ምንም የተቀየረ ነገር የለውም። ዛምላክ ላይ የነበረው ፍች ተመልከቱ። እውቀት አሁን ረሃበ ምንዳቤ እውቀት ያለው ረሃበ ምንዳቤ እውቀት ይህንን የሚያገኝበት የሆነ ርኩብ ያለው ይህንን የሚያገኝበት የሆነ ጉባኤ ለግብፅ ጉባኤ ያለው ትምህርት ቤት ግብፅ ወይም ዩኒቨርሲቲ ግብፅ። ከዚህ ላይ እመልልቲሃ ያለው ከዚህ ላይ እመልልቲሃ ለግብፅ ጉባኤ ርኩብ ረሃበ ምንዳቤ ትምህርተ። ከዚህ ላይ ምሁር ምንድን ምሁር ስደተ እንተ ዮሴፍ ትምህርተ። የዮሴፍ አሁን የዮሴፍ ተመልከቱ። የዮሴፍ
የመምህር ዮሴፍ ማለት ይችል ነበር፣ ግን ቦታ ስለሌለኝ የዮሴፍ ትምህርት ስደት ይህንን እንተ ዮሴፍ ያልኩትኝ ያው እንተ ዮሴፍ ያልኩትኝ ዘማርያም ትምህርት ተበሉት የማርያም ትምህርት ስደት ይህንን ተምህረ ተማረ ወይም ምሁር ያለው ተማረ ማን መርድ ዮሴፍ ሐሳሲ ድህነተ ዘእግዚአብሔር መክሊተ የእግዚአብሔር ገንዘብ ሐሳሲ መክሊተ የሚያለው ማለት ነው። ወይ ደግሞ ኳኛ እንዳይሆን ከተፈለገ በእርግጥ የሚበዙ ብዙም ኳኛ የለውም የጉባኤ ቃና እና ቤት ያለበት ነገር ነው እንጂ ኳኛ እንዳይሆን ታላችሁ መርድ ዮሴፍ ዘይሐስስ መርድ ዮሴፍ ዘይሐስስ ወርቀ ዘእግዚአብሔር ድህነተ ማለት ትችላላችሁ። ዘርፋ አያያዣችሁ ማለት ነው። ከዛ የእግዚአብሔር የደሞዝ እግዚአብሔር ወርቅ ገንዘብ ድህነት ይህንን ዘይሐስስ የሚፈልግ የሆነ ተማሪ ዮሴፍ ይሄ የማርያም ትምህርት ምንድን ትምህርት ድህነት ስደትን ተማረ ከየት እውቀት ረሃብ ምንዳቤ የሚገኝበት የሆነ ምድረ ግብፅ ትምህርት ቤት ከዚህ ተማረ ብለን መጨረስ እንችላለን ማለት ነው። አሁን ልብ በሉ ይሄ ነው እኮ። አሁን ይሄን ደግሞ ወዲያው ዋይዜ በመቀየር እንችላለን። ትልቁ ነገር አሁን እስከሚበዙ ቀይርላችኋለሁ ካስፈለገ ዋይዜ በላላችሁ ደግሞ አሁን ትልቁ ነገር ግን እንዴት ነው የምናሰፋው የሚለውን ብቻ አምሯችሁ ያዙ። ስለዚህ ያኛው አካል በደንብ መግለጽ ዘርፍ መስጠት ቦታ ወይም ድርጅት መግለጽ የሚለውን ብቻ በአምሯችሁ ያዙ። ይሄ ነው ወደ ዋይዜ ማቀየርን ታች ደግሞ ቀይረላ ያሳያችሁ። ወደ ዋይዜማ ደግሞ እንዴት ልቀይረው? አሁን ዋይዜማ እንደምታውቁት 5 ቤት ነው። ትንሽ ማስፋፋት ይፈልጋል። አሁን ማስፋፋው ገልጬ ነው፣ ቦታ ሰጥቼ ነው፣ ጊዜ ገልጬ ነው እንጂ ከየትም አላመጣው። ስለ ሰውየው ብቻ መግለጽ የሚያስፈልገው። አሁን ተመልከቱ እንግዲህ ምን ብዬ እንትን ልበላችሁ። ቅድም አሁን ለግብፅ እመልቲሃ ለግብፅ ምንየሁ ማለት እንችላለን። ለግብፅ ምንየሁ በመሽማይ ዜማ ተስተዋለሹ ብዬ ነው። ለግብፅ ምንየሁ ሱባኤ ረኩብ ረሃበ ምንዳቤ ትምህርተ ያው ሞላል የተመለከቱ ምን የሚያየሩት ነገር የለም። ይታውን ብቻ በዚህ መልኩ መቀየር ነው እንጂ ለግብፅ ምንየሁ ወይ ደግሞ ለግብፅ መልቲሃ እላለሁ። ለግብፅ መልቲሃ ሱባኤ ረኩብ ረሃበ ምንዳቤ እውቀተ አልሁኝ። ከዛ ቅድም እንትን ቀይሬው ነበረ ዜማ ልኩል ማስተካከል። አሁን የዛምላኪው መንደሪያ ማለት ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ አልሁኝ። ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ አልሁኝ። ከዛ እዚያው አሁን ምን ላለሁኝ መርድ ዮሴፍ ዘእግዚአብሔር መክሊተ አልሁኝ። ይኸው ሐረግ ስለሌለው ሐረጉን አስከዳውትኝ። መርድ ዮሴፍ ዘእግዚአብሔር መክሊተ አልሁኝ። ከዛ አልኩና ምንድነው የእግዚአብሔር ገንዘብ ድህነት ይህን የሚፈልግ ይሆናል ብለን ወይ ደግሞ እንደዚህ መርድ ዮሴፍ መርድ ዮሴፍ ዘእግዚአብሔር መክሊተ አልሁኝ። ዘእግዚአብሔር ቆይ መቀየር እችላለሁ። አሁን ማለት ስም ማቀየር ነው። አሁን ያሁን ስራ መርድ ዮሴፍ እንተ ሐሳሲ ነበረው ማለት ነው። እንተ ጨምሬ የሚፈልግ ይሆናል መጣልኝ። መርድ ዮሴፍ እንተ ሐሳሲ ስደተ በሉት። መርድ ዮሴፍ እንተ ሐሳሲ ስደተ ዘእግዚአብሔር አስ እንተ ሐሳሲ ስደተ ዘእግዚአብሔር አስ ወርቀ ድህነተ ተመልከቱ። ዘእግዚአብሔር አስ ወርቀ ድህነተ አያችሁት? ዘእግዚአብሔር አራተኛው ቤት ማለት ነው። ዘእግዚአብሔር አስ ወርቀ ድህነተ ወርቀ ሳይሆን ለእግዚአብሔር አስ መክሊቶ ድህነተ ለእግዚአብሔር አስ መክሊቶ ድህነተ ይኸው የእግዚአብሔር ገንዘብ ድህነት ማለት ነው። የእግዚአብሔር ገንዘብ ድህነት ይህንን የሚፈልግ የሆነ ነው እንግዲህ አይደል? ቆይ እንተ ሐሳሲ ድህነተ እያለሁኝ እንተ ሐሳሲ ድህነተ ዘእግዚአብሔር አስፍ መብዝሂ መክሊተ በሉት እንጂ ዘእግዚአብሔር አስፍ መብዝሂ መክሊተ አልኩኝ። እንግዲህ የበዛ የሆነ ደሞዝ እግዚአብሔር የደሞዝ እግዚአብሔር
ገንዘብ ድህነት ይህንን የሚፈልግ የሆነ አልኩኝ። ከዛ አንድ ቤት ናት የቀረችኝ። አሁን ያችሁት አንድ ቤት ናት የቀረችኝ። ይችን አንድ ቤት ብፈልግ አሁንም ስለ ገንዘብ አወርቼ አሁን ስለ ገንዘብ ባወራ አሁን ገንዘብ ማይፈልግ መቼም የለም አይደለ? አሁን ማንም ሰው ይፈልገዋል አይደል? ስለዚህ ስለ ገንዘብ አውርቼ ዳህና አሁን ደግሞ ስለ ዳህናም አውርቼ ስለ ገንዘብ ሰው የሚፈልገው የሆነ የእግዚአብሔር የበዛ የሆነ ደሞዝ እግዚአብሔር የዚህ ገንዘብ ይህንን ገንዘብ ድህነት ይህንን የሚፈልግ የሆነ ታሳስ የሚፈልግ የሆነ መርደ ዮሴፍ ይሄ ተምህረ ለምስለ ሰሎሜ ከሰሎሜ ጋር ተሰዶ ትምህርት ተሰዶን ተማረ ከየት ከምድረ ግብፅ ትምህርት ቤት ላይ ብዬ ሞላዎች። አሁን አንድ ቤት ለመሙላት ስትፈልጉ አንደኛ ስለ ገንዘብ አወርታችሁ የሆነ ነገር መጨመር ብያችኋለሁ። ሁለተኛ ደግሞ ጊዜ አልገለጽኩም። ልብ በሉ። ሁለተኛ ጊዜ አልገለጽኩም ስላችሁ በምን ጊዜ አሁን ትምህርት የሚማር አሁን አንድ ሰው ትምህርት የሚማር ምንድነው? በወጣትነት ነው አይደል? በወጣትነት ዘመኑ አሁን የሚል ነገር መግለጽ እችላለሁኝ። ከዛ ደግሞ ዮሴፍ የተሰደደ ደግሞ ምንድነው? በፍርሃት ምክንያት ነው አይደለ? ስለዚህ ምን ማለት እችላለሁ ማለት ነው? በወጣትነት እድሜው የሚለው መጨመር ነው። ከዚያ ውርዛዊሁ ልቡና ፍርሃተ መጨረሻውን ቤት ማለት ነው። ውርዘውና ወይ ደግሞ ውርዛዊሁ ልቡና ፍርሃተ አልኩት። አሁን ሞላ ላይ ተመልከቱ። ለእግዚአብሔር አስፍ መብዝሂ መክሊተ ውርዛዊሁ ልቡና ፍርሃተ አልኩት። አሁን ጊዜ ግልጨ አሰፋሁት ማለት ነው። ዋይዜማ ደረስኩት። አሁን ልመልስላችሁ ዋይዜማውን ምንድነው? ዋይዜማው የሚል ለግብፅ በዲቤሃ ወይ ደግሞ ለግብፅ መልእልቲሃ አልኩኝ። ለግብፅ መልእልቲሃ ጉባኤ ርኩብ ረሃበ ምንዳቤ እውቀተ ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ መርድ ዮሴፍ እንተሐሳሲ ድህነተ ዘእግዚአብሔር አስፍ መብዝሂ መክሊተ ዘእግዚአብሔር አስፍ መብዝሂ መክሊተ ውርዛዊሁ ልቡና ፍርሃተ አልኩኝ። ወይዚ መሞላሁኝ። ለግብፅ መልእልቲሃ ጉባኤ ርኩብ ረሃበ ምንዳቤ መክሊተ ረሃበ ምንዳቤ እውቀተ ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ መርድ ዮሴፍ ተመሃሪ መርድ ዮሴፍ እንተሐሳሲ መክሊተ እንተሐሳሲ ድህነተ ዘእግዚአብሔር አስፍ መብዝሂ መክሊተ ውርዛዊሁ ልቡና ፍርሃተ ሞላ ማለት ነው። አምስት ቤት ዋይዜማ ሆነ። ስላሴ ያገውትሉ ደግሞ አሁንም አንድ አጎበር መጨመር ነው። ያጎበር ነገር መጨመር ነው እንጂ ያው ነው። እስከ ዋይዜማ ይሄን ይመስላል። ስለሚበዛባችሁ እዚህ ጋር ይብቃኝ። ምን ማለት ነው እንግዲህ አሁን እንዴት እንዳሰፋሁት ላሳያችሁ። ይሄንን ከየት ነው የምጀምር? ቀደም እዚያው ዛም ላይ ወይ ደግሞ ጉባኤ ላይ ከጀመርኩበት ነገር ነው የምጀምር። አሁን ምንድነው እንተሐሳሲ አምስተኛው ወይስ ጀምርላችሁ ውርዛዊሁ ልቡና ፍርሃተ ይላል። የእድሜ ልቡና ፍርሃት የእድሜ ልቡና ፍርሃት በወጣትነት ፍርሃት ጊዜ አልኩኝ። ተመልከቱ። የእድሜ ልቡና ወጣትነት ውርዛዊሁ ያለው ማለት ነው። ልቡና ያለው የእድሜ ልቡና እድሜ ያወጣችበት አሁን ቦታ ስለጠበበኝ ነው አሁን እድሜ ያወጣሁበት። የእድሜ ልቡና ወጣትነት ውርዛዊሁ ወጣትነት ፍርሃት በዚህ ጊዜ የበዛ የሆነ ደሞዝ እግዚአብሔር መብዝሂ ያለው አስብ ያለው ዘእግዚአብሔር አስብ መብዝሂ መክሊት ያለው የበዛ የሆነ ደሞዝ እግዚአብሔር የደሞዝ እግዚአብሔር መክሊት ገንዘብና ድህነት ያኛው ሶስተኛው ቤት ላይ ድህነት
ገንዘብ ድህነትን እንተ ሐሳሲ ድህነተ የሚፈልግ የሆነ መርድ ዮሴፍ ተማሪ ዮሴፍ ይሄ አልኩኝ። ተመልከቱ ሶስቱም ቤት ስለ ሰውየው መግለጽ ብቻ በቃይ ማለት ነው። የደሞዝ ተመልከቱ እንግዲህ የልቡና እድሜ ወጣትነት ፍርሃት በወጣትነት ፍርሃት ጊዜ ብዙ የሆነ ደሞዝ እግዚአብሔር የዚህ ገንዘብ ድህነት ይህንን የሚፈልግ የሆነ ሐሳስ ያለው ማለት ነው። ወጣት መርድ ዮሴፍ ይሄ ከዛ ይሄ አልኩኝ ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ ከጓደኛው ሰሎሜ ወይ ከእህቱ ሰሎሜ ጋራ ወይ ከሚስቱ ሰሎሜ ጋራ ወይ ደግሞ ከፍቅረኛው ሰሎሜ ጋራ ልል እችላለሁ። ከዚች ጋራ አሁን ፍቅረኛ ምናምን የሚለው የለም ቦታ ተሰጠብኝ ማለት ነው። አሁን ከዚች ጋራ ተማረ ምንድን ተሰዶ ትምህርተን ተማረ የት ተማረ የሚል ነገር ደግሞ እውቀት ረሃብን የሚያገኝበት የሆነ እውቀት ረሃብን እንዳየ እውቀት ያለው እውቀት ረሃብን ርኩብ የሚያገኝበት የሆነ ጉባኤ ትምህርት ቤት ግብጽ ከዚህ ላይ እመለልቲያ ያለው ማለት ነው። ከዚህ ላይ ተማረ ያን ተሰዶ ትምህርትን ከጓደኛው ጋር ተማረ ማን ዮሴፍ። አሁን የተቀየረ ነገር እኮ የለም ብቻ የጨመርኩበት ነገር ነው ያለ። ስለዚህ አሁን እንዳል ለግብጽ መልልቲያ ጉባኤ ርኩብ ረሃበ ምንዳቤ እውቀተ ተምህረ ዘምስለ ሰሎሜ ተሰዶ ትምህርተ መርድ ዮሴፍ እንተ ሐሳሲ ድህነተ ዘእግዚአብሔር አስ መብዝሂ መክሊተ ጉርዛዊሁ ልቡና ፍርሃተ ብዬ ዋይዜ ማረኩት ማለት ነው። ይችን ቃል ይህን በደንብ ቀጽሉልኝ። ቀጽላችሁ እንቀጥላለን። ይችን መወድስ እናደርሳለን። አሁን ምን ቀረኝ? ስላሴ ማድረስ ዘይዜ ማድረስ መወድስ። አሁን መወድስ ማድረስ ነው እንጂ ስላሴውም አንድ ዋይዜማ ብቻ እንትን ነው፣ አንድ አጎበር ብቻ መጨመር ነው፣ አንድ ቤት መጨመር ነው እንጂ ይሄ ነው ዋይዜማው ነው። በቃ አይቀየርም። አንድ ቤት ብቻ የሚያስፈልጋል። እንዲያውም ዘይዜው እንደውም ያንሳል። ከዚህ 5 ቤት ነው። ቀለል ያለ ነገር ነው። መወድሱም ቀላል ነው። እስከ መወድስችን እንጠቀማታለን። ይችን በደንብ ያዙልኝ። ግን ይግባችሁ። በደንብ ፖዝ እያደረጋችሁ በደንብ አዳምጡት። ሸር አድርጉላቸው። ይህንን ይመስላል። የዛሬ ይህን ይበቃላል። ይበዛባችኋል ከማለት ነው እንጂ መወድስና ደርሰው ነበረ። ይህን ይመስላል። ወስብሐት ለእግዚአብሔር።